እየተፈራውም ሆነ የኢራን ተጽዕኖ ቀይ ባህር ደረሰ። በመካከለኛው ምስራቅ የሚታየው ውጥረት ወደ አዲስና ይበልጥ አደገኛ ምዕራፍ ተሸጋገረም። የየመኑ ሁቲዎች በሳዑዲ አረቢያ ላይ አጠቃላይ ባህር ማገጃ ማወጃቸውን ተከትሎ የዓለም አቀፍ ኤነርጂና የንግድ መስመሮች ዋና ምሰሶ በሆነውና የቀይ ባህር መተንፈሻ ባብ ኤል-መንደብ ወሽመጥ ላይ ከፍተኛ ስጋት ተጋርጧል። በዚህ ዙሪያ የሁቲዎች አዋጅ ምን አካቷል? ሳዑዲ አረቢያ የሰጠችው ጠንካራ ምላሽ ምን እንደነበር? የባብ ኤል-መንደብ ወይም የኤምባ ደጃፍ ወሽመጥ ወቅታዊ አደጋና የዓለም አቀፍ ገበያ ምላሽ በዝርዝር እንመለከታለን። እኔ ምናሴ ነኝ ከቢነና ማሪክ። እስከ ጥንቅራችን መጨረሻ አብራችን ቆዩም። ዛሬ በዓለም አቀፍ መድረክ መነጋገሪያ የሆነው የየመኑ ሁቲ አማጽያን በሳዑዲ አረቢያ ላይ የባህር ማገጃ አዋጅ ማወጁ የዓለምን የንግድና የኤነርጂ መስመር ከምንጊዜው በላይ አደገኛ ሁኔታ ውስጥ ከቶታል። የጦርነቱ መስፋፋት የዓለምን የኢኮኖሚ ቀውስ ከማባባሱም በላይ በብዙ ሀገሮች ውስጥ የኑሮ ውድነት ሰማይ እንዲነካና የዜጎች ዕለት ተዕለት ኑሮ እጅግ አሳሳቢ ውጥረት ውስጥ መክተቱ ይታወቃል። ሆኖም የሆርሙዝ ሳያንስ ስጋቱ ወደ ኤምባ ደጃፍ ሰተት ብሎ ደርሷል። ጉዳዩን አንድ በአንድ እንመልከተው። መጀመሪያ የየመኑ ሁቲዎች በሳዑዲ አረቢያ ላይ ጥብቅ የባህር ማገጃ ማወጃቸው ይፋ አደረጉ። ከዛም ሳዑዲ አረቢያ በሰዓ አየር ማረፊያ ላይ ጥቃት መፈጸሟን ተከትሎ ሁቲዎች በሳዑዲ አረቢያ አየር ማረፊያዎች ላይ በሚሳኤልና በድሮን አጸፋዊ ጥቃት ፈጸሙም። ከዚያም በኋላ የባብ ኤል-መንደብ ወሽመጥ ሙሉ በሙሉ አደጋ ላይ በመዋጡ ተሰማም። ይህም 12 በመቶ የሚሆነው ዓለም አቀፍ ንግድ ነው። በቀን 2.5 ሚሊዮን ባርሜል የሳዑዲ ዘይት አቅርቦት ጥያቄ ውስጥ ከቶታል። የሳዑዲ አረቢያ የውጭ ጉዳይ ሚኒስትርና ወታደራዊ ኃይል የሁቲዎችን የባህር ማገጃ አዋጅ እንደ ህገወጥ የባህር ወንበዴ ድርጊት አውግዘው የውሃ ማጓጓዣ መንገዱን በኃይል ጠብቆ ለማቆየት አስፈላጊውን እርምጃ እንደሚወስዱ አስታውቀዋል። የሳዑዲ ጥምር ኃይልም መርከቦችን ለመጠበቅ ጥበቃ ማጠናከሩን ገልጿል። በሌላ በኩል የሁቲ ወታደራዊ ቃል አቀባይ ማገጃው የተወሰደው ለዓመታት በየመን ላይ ለተደረገው እገዳ አጸፋዊ ምላሽ እንደሆነ ገልጸው የኤነርጂ ማጓጓዣና የንግድ መርከቦች ወደ ሳዑዲ እንዳይገቡ እንደሚከለክሉ በይፋ አረጋግጠዋል። አሁን ባለው ሁኔታ የባብ ኤል-መንደብ ወሽመጥና የቀይ ባህር መስመር ለንግድ መርከቦች ዝግ መሆን መጀመሩ ተዘግቧል። በዚህ ውጥረት ምክንያት የዓለም የነዳጅ ዋጋ በቅጽበት ማደግ የጀመረ ሲሆን በቀይ ባህር ውስጥ የሚንቀሳቀሱ መርከቦች የኢንሹራንስ ዋጋን በአስደንጋጭ ሁኔታ ጨምሯል። ሳዑዲ አረቢያ የኤነርጂ ምርቶቿን በባህር መስመር ማጓጓዝ ባለመቻሏም ከፍተኛ የገቢ ኪሳራ እየተጋረጠባት ሲሆን የሁቲዎች አደገኝነት ከሰዓት ወደ ሰዓት እየጨመረ ይገኛል። ይህንን አስፈሪና አስጊ መረጃ መከታተል እንቀጥላለን። አዳዲስና የተረጋገጡ መረጃዎች እንደደረሱን ይዘን እንመለሳለን። ለትኩስና ታማኝ ዓለም አቀፍ መረጃ ቢነና ማሪክን ሳብስክራይብ ማድረግ አይረሳም።